ሰላም አድማጮች እንደምን አላችሁ? የአርሰናልን ጉዳዮች ልንመለከት ነው። አንዳንድ ጉዳዮች ላይ የበለጠ ማጥራት ያለብን ነገሮች አሉ። በተለይ ደግሞ ስለ ቪኒ ጁኒየር ጉዳይ ትናንትና ስካይ ስፖርት የዘገበው ዘገባ ላይ ምን አዳዲስ ነገሮች አሉ? ዛሬ እስከ ሰዓት ላይ የተሰሙ መረጃዎች አሉ። በአርሰናል በኩል ስካይ ስፖርት ዝውውሩ አልተሳካም ይበል እንጂ እስካሁን በሪያል ማድሪድ በኩል በቪኒ ጁኒየር በኩል ተጫዋቹም ያለው አሁን ጃማይካ ውስጥ ነው። በዚህ ዙሪያ ላይ የተነሱ ያሉ ዝርዝር ዘገባዎች አሉ። የአርሰናል አካሄድ ምን ሊመስል ይገባል፣ እስካሁንስ የሄደበት ርቀት ምንድነው በሚሉ ጉዳዮች ላይ ተጨማሪ ጉዳዮች እናነሳለን። ሌሎችም በግብ ጠባቂ ቦታ ላይ የዝውውር ዜና ሰምተናል። አርሰናል አንድ የሚያጠናቅቀው ከሁሉም ተጫዋቾች ከቪኒ ጁኒየርም ከብሩኖ ጉማሬዥም በፊት የሚጠናቀቅ አንድ የተከላካይ ስፍራ ተጫዋች አለ። እሱንም እናነሳላችኋለን። ምንጮቻችንን እየጠቀስን አዳዲስ ጉዳዮችን የነገርናችሁ አብረናችሁ እንቆያለን። ሀሳብ አስተያየቶቻችሁን ላኩልን። ትናንትና በርከት ያሉ ጉዳዮችን ስንሰማ ነበር። የቪኒ ጁኒየር ምን ያክል የሚሳካ ይመስላችኋል? በእናንተ አቀራረብ ባይሳካስ አርሰናል ከስሮበታል ለሚባለው ሂደት ላይ ይገኛል ወይ? ቪኒ ጁኒየርን አርሰናል ባያስፈርም ከስሯል ብለን ልናስብ እንችላለን ወይ? ሀሳብ አስተያየቶቻችሁን ላኩልን። ትናንትና በተለይ ደግሞ የአርሰናሉ የማይታይ ግርግዳ ማን ነው ብለን ጥያቄ አቅርበን ነበር። በርካታ አድማጮቻችን ምላሻችሁን ልካችሁልናል። ከልብ እናመሰግናለን። ስለምትሰጡን ጊዜ፣ ስለምታደምጡን፣ አብራችሁን ስላላችሁ ያመሰገንን። ወደ ጉዳዮቻችን እናልፋለን። ከዝውውር ዜናዎች እንጀምራለን። እናንተም ደግሞ ላይክ አድርጋችሁ ቪዲዮቻችንን እንድትጀምሩ አስቀድሜ ጥያቄን አቀርባለሁ። በተለይ ደግሞ የብሩኖ ጉማሬዥ ጉዳይ በብዙሃን መገናኛዎች በስፋት እየተነሳ ይገኛል። ዲን ጄምስ አንድ ጉዳይ ይዘው ወጥቷል። አንድ የብራዚል ወይም የኤስፔን ብራዚል ጋዜጠኛም ብሩኖ አንድሬድ የተባለ ጋዜጠኛ ይዞት የወጣው ዘገባ አለ። አርሰናል የብሩኖ ጉማሬዥን ዝውውር በዚህ ሳምንት ከእሁድ በፊት ለማጠናቀቅ እየሰራ ይገኛል። እንዲሁም እንዳንዳንድ ዘገባዎች ከሆነ አርሰናል 75 ሚሊዮን ፓውንድ አጠቃላይ ክፍያ፣ የመጀመሪያው መነሻ ክፍያ 70 ሚሊዮን ፓውንድ፣ ከዛ በተጨማሪም 5 ሚሊዮን ፓውንድ አካባቢ ባዶንስ ለተጫዋቹ ለመክፈል ፍላጎት አሳይቶ ከኒውካስትል ዩናይትድ ጋር ድርድር እያደረገ እንዳለ የሚያሳዩ ዘገባዎችን ተመልክተናል። ብሩኖ ጉማሬዥ ከዚህ በፊትንም እንዳልነው ነው በኒውካስትል ዩናይትድ ቤት መቆየት እንደማይፈልግ፣ ስፖርታዊ በሆኑ ጉዳዮች ምክንያት ክለቡ መልቀቅ እንደሚፈልግ የሚያሳዩ ዘገባዎችን ተመልክተናል። ብሩኖ ጉማሬዥ ከመጣ በአርሰናል ቤት በአማካኝ ስፍራ ላይ ሰፊ የጥራት ልዩነት ይመጣል። የዝውውር ትልቅ ደረጃ ነው። አርሰናል ፕሪሚየር ሊጉን ደጋግሞ ለማሸነፍ የአንድ ጊዜ ብቻ ሻምፒዮን እንዲሆን ሳይሆን በሚቀጥሉት ዓመታት ላይ 3-4 ዓመታት ላይ በፕሪሚየር ሊጉ የበላይነት ለመቀጠል ሲመጣ ፕሪሚየር ሊጉን የሚያውቀው ተጫዋች ስለሆነ የሚከብደው አይነት ተጫዋች አይደለምና ኒውካስትልን ሰኞ ዕለት መቀላቀል ልምምድ መስራት አለበት። እንዲሁም አንዳንድ ዘገባዎች አርብ ዕለት ሲሉ ነበረ። እነዚህ ልዩነቶች ያሏቸው ቀናቶች አሉና እንደ አዲስ ከዚህ በፊት በነበረው በተቀመጡ ቀነ ገደቦች የአርሰናል ተጫዋቾችም ለምሳሌ ገብርኤል ማርሴሊ፣ ገብርኤል ማጋሌስ ሰኞ ዕለት መድረስ አለባቸው ለአርሰናል ጨዋታ። በተለይ ደግሞ የጂሮና ጨዋታ ላይ ይደርሳሉ ወይ የሚለው በጣም ትልቁ ጥያቄ ነው። ቅዳሜ ዕለት አርሰናል ጂሮናን የሚገጥምበት ጨዋታ አለና በዛ ሂደት ብዙ የሚነሱ ነጥቦች አሉና ወደ ኒውካስትል ዩናይትድ ሳይመለስ ጭምር ዝውውሩን ማጠናቀቅ ይፈልጋል። በአርሰናልም በኩል በተጫዋቹም በኩል ያሉ ሂደቶች ናቸው። ብሩኖ ጉማሬዥ ከዴክላን ራይስ ከነ ማርቲን ኦዴጋርድ ከነ ኤበሬቺዜ ጋር የሚፈጥረው የአማካኝ ስፍራ ጥምረት፣ ሉዊስ ስኬሊ፣ ማርቲን ዙቢሜንዲ በአማካኝ ስፍራ ላይ የአርሰናልን የስኳድ ጥልቀት የበለጠ ሊናገሩ የሚችሉ ናቸው። ከዚህ በኋላ ብሩኖ ጉማሬዥ ሲመጣ ለዴክላን ራይስ ረፍት መስጠት በደንብ ይቻላል። ሚኬል ሜሬኖም እዚህ ቦታ ላይ እንዳለ መዘንጋት የለበትም። ይህም ተጫዋች የዓለም ዋንጫ አሸናፊ ነው። በማህበራዊ ትስስር ገጹ ላይ አንድ ነገር ጽፎ ተመልክቻለሁ። ቀጣይ ዴስቲኔሽን ይባላል። አንድ ባስ ሁል ጊዜ ወደፊት ይሄዳል። ከዛ በኋላ ቀጣይ ማረፊያው የት እንደሆነ ይታወቃል። ከአንድ ፌርማታ ወደ ሌላ ፌርማታ። የአርሰናል የዚህኛው ዓመት ፌርማታ ፕሪሚየር ሊግ ነበር። አሁን ቀጣይ ፌርማታ ደግሞ ቻምፒየንስ ሊግ፣ ቀጣይ ዴስቲኔሽን ቻምፒየንስ ሊግ ነው የሚል ማረጋገጫ አይነት ቀጣይ አርሰናል ለትልቅ ነገር እንደሚጫወት ያነሳቸው ጉዳዮች አሉና ለሁሉም በዚህ ሂደት ላይ በአርሰናል ቤት አሁንም የሚነሱ ጉዳዮች አሉ። ብሩኖ ጉማሬዥ ጉዳይ አርሰናል 70 ሚሊዮን ፓውንድም 75 ሚሊዮን ፓውንድም ከፈለ ዝውውሩ ማጠናቀቅ አለበት። ቶሎ ማጠናቀቅ ያለበት ዝውውር ነው። ዴይሊ ሜል ይዞት የወጣው በጣም ዝርዝር ዘገባዎች አሉ። አርሰናል የዝውውር ሂደቶች በብሩኖ ጉማሬዥ ብቻ ሳይሆን የቪኒ ጁኒየር ሀሳብ ላይ በትልልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች አሁን አውትስፔንድ እያስደረገ ይገኛል። ሌሎቹ ክለቦች የበለጠ ከአርሰናል ወጪ እያወጡ ይገኛሉና የአርሰናል ዝውውሮች ሜሊያ ግብ ጠባቂው፣ ከዛ በተጨማሪም ክሪስቶስ ዞሌስ እንዲሁም ደግሞ ፒየር ኢንካፒየን በቋሚነት የማስፈረም ሂደት ብቻ የተከተለ ነው። ያወጣቸው 30
30 ሚሊዮን ፓውንዶች አሉ ገቢ ያስገባቸው 30 ሚሊዮን ፓውንድ 70 ሚሊዮን ፓውንድ አካባቢ ደግሞ አጠቃላይ የአርሰናል ወጪ ነውና ብዙዎች ለአርሰናል ደጋፊዎች የቪኒ ጁኒየርን ጉዳይ ከማንሳቴ በፊት ሌሎች ሐሳቦችን ማንሳት ፈልጋለሁ። በተለይ በዋነኝነት የአርሰናል ደጋፊዎች እንደ ሌሎች ክለብ ደጋፊዎች ቪኒ ጁኒየር አይመጣም ብላችሁ ማውራት አይጠበቅባችሁም ወይም እንደዛ ማድረግም የለባችሁ። ምክንያቱም አርሰናል በዚህ ወቅት ላይ በሚገርም ደረጃ በትልቅ ደረጃ የሚቀመጥ አይነት ቡድን ነው። የዝውውር ተሳካም አልተሳካም ቪኒ ጁኒየር ሪያል ማድሪድ ውስጥ ቀጠለም አልቀጠለም የአርሰናል አምቢሽን የአርሰናል ፍላጎት ምን እንደሆነ ለሌሎች ክለቦች ትልቅ መልእክት አስተላልፏል። ለሌሎች ክለቦች ብቻ አይደለም ወደ አርሰናል ሊመጡ ለሚያስቡ ተጫዋቾች ለነ ብሩኖ ጉማሬዥ ሌሎችንም አርሰናል ትልልቅ ተጫዋቾች ብራድሊ ባርኮላን ቢያስፈርም ኡሊያን አልቫሬዝን ለማስፈረም ጥረት ቢያደርግ ምን አይነት አምቢሽን እንዳለው የአርሰናልን ፍላጎት በግልጽ እያስቀመጠ ነው። ታስታውሳላችሁ ሚኬል አርቴታ ወደ ኃላፊነት ሲመጣ ብዙዎች አርሰናል አራተኛ ደረጃ እንኳን ይዞ ያጠናቀቀም እዛው አምስተኛ ስድስተኛ እያለ ይከርማል የሚድ ቴብል ቡድን ይሆናል ብለው ይናገሩ ነበረ። ከዛ በኋላ አርሰናል ለዋንጫ አይፎካከርም አሉ። አርሰናል ዋንጫውን አሸነፈ። ማንቸስተር ሲቲ እያለ አርሰናል ዴክላን ራይስን ከማንቸስተር ሲቲ ላይ ነጥቆ ያስፈርመውም ተባለ። ከማንቸስተር ሲቲ ከሌሎችም ተፎካካሪዎች ከነቸልሲም ጭምር በልጦ አርሰናል ዴክላን ራይስን አስፈረመ። እንዲህ ያልን ብዙ ነገሮችን ማንሳት እንችላለን። መቼም በሚኬል አርቴታ ስር መቼም በዚህ ወቅት ላይ አርሰናል የፕሪሚየር ሊግ ዋንጫን ያሸንፍም አሉ። ፕሪሚየር ሊግንም አሸነፈ። አሁን አርሰናል ምንድነው ቼዝ እያደረገ ያለው ምንድነው? ወደፊት ትልሙን ይዞ እየቀጠለ ያለው ቪኒ ጁኒየርን ይዞ ቻምፒየንስ ሊግን ማሸነፊያ በአርሰናል በኩል እንደ ትልቅ ስኬት ሊታይ የሚችል ነው። ስካይ ስፖርት ዘገባን ትናንትና ምሽት ላይ ተመልክተናል። በተለይ ደግሞ ስካይ ስፖርት ቪኒ ጁኒየር በሪያል ማድሪድ ቤት ይቆያል ተነግሮናል፣ መረጃው አለን ይላል። ነገር ግን ይህ መረጃ ከወጣ በኋላ ከስካይ ስፖርት ውጪ የትኛውም ብዙሃን መገናኛ ላይ ዳቪድ ኦርነስቲንም ሆነ እነዚህ አትሌቲክ እነ ጄምስ ማክኒኮልስ የገነር ብሎጉ ጻፊ ከዛ በተጨማሪም ሌሎችም እነ ፋብሪዚዮ ሮማኖ ፍሎሪያን ፕለተንበርግ በዝውውር ዜና ላይ ቤን ጃኮብስን አሌክስ ክሩክን ብንጠቅስ ብዙ ስሞችን ማንሳት ይቻላል። እነዚህ ጋዜጠኞች በሙሉ አንድም ከዚህ ጋር የሚቀራረብ ዘገባ እንኳን ይዘው አልወጡም። ሪያል ማድሪድ ሁለተኛ ጥያቄ ለቪኒ ጁኒየር አቅርቧል። ቪኒ ጁኒየር ምላሽ አልሰጠበትም። አርሰናልም የተጫዋቹን ጉዳይ በደንብ በጥብቅ እየተከታተለ እንዳለ የሚያሳዩ ዘገባዎች አሉ። በዋነኝነት ሌሎችም ዘገባዎች ላይ በደንብ አርሰናል ሲጀምር ጥያቄ አቀረበ አልተባለም። አርሰናል ሲጀምር የቪኒ ጁኒየርን ጉዳይ ስንሰማ አርሰናል ተቃረበም ተብሎ አልዘገብንም። እኛም አልዘገብንም። ሌሎች ብዙሃን መገናኞች ላይም አልተዘገበም። አርሰናል ፍላጎት ያለው ሪያል ማድሪድና የተጫዋቹ ውል ስምምነት ላይ የማይደርሱ ከሆነ ነውና ቪኒ ጁኒየርን ውል ባይስማማ እንኳን ሪያል ማድሪድ ለማቆየት ወስኗል የሚል ዘገባን ስንመለከት ነበር። ይህ ፍጹም ውሸት ነው። ሪያል ማድሪድ ቪኒ ጁኒየርን ውል የማራዘም ከሆነ ባለፉት ጊዜያት በድርድሩ ወቅት ሁሉ ባለፉት 2 ዓመታት ክለቡና ቪኒ ጁኒየር ሲደራደሩ የሰማናቸው ነገሮች ናቸው። ቪኒ ጁኒየር ደሞዙ የማይሻሻልለት ከሆነ አዲስ ኮንትራት አልፈርምም ብሏል። ሪያል ማድሪድም ደግሞ ተጫዋቹ የማይፈርም ከሆነ በዚህኛው ክረምት ተጫዋቹ መልቀቅ ያስባል። እነዚህ ጉዳዮች በቪኒ ጁኒየር ጉዳይ ላይ ገና የተጠናቀቁ ያለቁ ጉዳዮች አይደሉም። እናነሳለን፣ ተጨማሪ ሀሳቦችን አነሳላችኋለሁ። ወደ ቪኒ ጁኒየር ጉዳይ ወደ ዴሊ ሜል ሀሳብ እመለሳለሁ። ከዛ አስቀድሜ የትናንትና ካነሳናቸው ጉዳዮች መካከል አንደኛው ተከላካይ ስፍራ ላይ አርሰናል አንድ ተጫዋች ለማስፈረም ይፈልጋል የሚል ዘገባን ስንመለከት ነበር። የኢኤስፒኤን ብራዚሉ ዘጋቢ ብሩኖ አንድሬድ ይባላል። የዘጋቢ አንድ ነገር የኤስፔን ላይ ሲያነሳ ሰምቼዋለሁ። ስፒኪንግ በተለይ ደግሞ በአንዳንድ ጉዳዮች ላይ ንግግር ሲያደርግ ነበረ። በዚህ ሂደት ብሩኖ ጉማሬዥን በተመለከተ የተለያዩ ሲቹዌሽኖች አሉ። ነገር ግን አርሰናልን በጣም ቅርብ የሆኑ ሰዎች አርሰናል ከብሩኖ ጉማሬዥ በፊት አንድ ሴንተር ባክ ያስፈርማል ከዚህ ሳምንት በፊት የሚጠናቀቅ ዝውውር ነው በሚል የጋዜጠኛ ይዞት የወጣው ዘገባ በጣም አነጋጋሪ ሆኗል። ነገር ግን የአርሰናል ሶርሶቼ የአርሰናል ምንጮቼ ማን እንደሚፈርም የትኛው ተጫዋች እንደሆነ እስካሁን በግልጽ አላስቀመጡልኝም። ነገር ግን የብሩኖ ጉማሬዥ ዝውውር ከማጠናቀቁ በፊት ከየትኛውም ዝውውር በፈጠነ መንገድ የሚጠናቀቅ የተከላካይ ስፍራ ላይ የሚመጣ ተጫዋች አለ በሚል የተነሳ ጉዳይ አለ። ማን ነው? ኤዝሪ ኮንሳ ነው ወይስ ደግሞ ሌሎች ስሞች? ጆን ስቶንስ ወደ ኢንተር ሚላን የሚሄድ ድሉ በጣም ሰፍቶ እየተመለከተን እንገኛለንና እነዚህ በዋነኝነት ሊነሱ የሚገባቸው ጉዳዮች ናቸው። በተከላካይ ስፍራ ላይ አርሰናል ራሱን በደንብ ማጠናከር እንዳለበት በግልጽ የሚቀመጥ ነው። ሌሎችም ስሞች አሉ። እንዳጠቃላይ እንደ ክለቦቹ ሂደት እንደየ ድርድሩ የምናነሳቸው ጉዳዮች
ጉዳዮች አሉ። ነገር ግን የአርሰናል ደጋፊ የሆናችሁ በብሩኖ ጉማሬዥ ዝውውር ላይ የሚነሱ ሀሳቦች አሉ። የቪኒ ጁኒየር ዝውውር ላይ ግን እንዴት ነው ሀሳባችሁን አካፍሉን። አርሰናል ባይሳካለት እንኳን ወደቀ አርሰናል አፈረበት የምንለው ጥያቄ ነው ወይ ያቀረበው? በአርሰናል በኩል ለምሳሌ ኖኒ ማዱዌኬንም ተደራድሮ አስፈርሟል። አሁን ቪኒ ጁኒየርን ማስፈረም ማለት በጣም በእንግሊዝ ፕሪሚየር ሊግ ታሪክ ከታዩ ትልልቅ ዝውውሮች መካከል አንዱ ይሆንለታል የሚባል አይነት ዝውውር ነውና የዚህ ዝውውር ጉዳይ ገና አልተቋጨም። ለሁሉም ሌሎች አጫጭር ጉዳዮችን በማለካት የቶሚያሱ ጉዳይ ይነሳል። ቶሚያሱን በተመለከተ ክሪስታል ፓላስ ተጫዋቹን በውሰት ውል እንግዲህ ወደ አርሰናል ከለቀቀ በኋላ እንደሚታወቀው ቶሚያሱ ወደ አያክስ አምስተርዳም በአጭር ጊዜ ኮንትራት ሄዶ ነበር። በነጻ ዝውውር አሁን ወደ ፈለገበት ክለብ መሄድ ይችላልና የአጭር የሙከራ ውል እንደተሰጠው በቶሚያሱ በኩል ተመልክተናል። የጃፓናዊ አርሰናልን በጥሩ መንገድ አገልግሏልና ጥሩ እንዲገጥመው እንመኛለን። አርሰናል ጋር በተያዘ ሌላኛው የሚነሳው ጉዳይ እስቲ ስለ ጋብሪኤል ማርሴሊ እናንሳ። ጋብሪኤል ማርሴሊን በተመለከተ አስገራሚ መረጃ ሰምተናል። በአርሰናል ኮከብ በኩል ትናንትና የሰርግ ስነስርዓቱን ፈጽሟል። ጋብሪኤል ማርሴሊ እንግዲህ ጋብቻውን ጥቂት ጓደኞቹ ጥቂት ቤተሰቦቹ በተገኙበት በሚገርም ድባብ መፈጸሙን ተመልክተናል። የሰርግ ስነስርዓቱ ነበርና ኢዛቤላ ሩሶ ትባላለች ባለቤቱ። አሁን የቀድሞ ፍቅረኛው የቀድሞ አጋሩ ነበረች። አሁን ደግሞ የትዳር አጋሩ ሆና የሚቀጥሉት ዓመታትን እንግዲህ በስኬት ይቀጥላሉ ተብሎ ይጠበቃል። ከዝውውር ዜናዎች ጋር በተያያዘ አንድ ጉዳይ ልጨምር። የግብ ጠባቂ ቦታ ላይ ማይክል ዴ ግሬጎሪዮ ይባላል። የግብ ጠባቂ 9 ዓመቱ ላይ ይገኛል። በሴሪያው ላይ በተለይ ደግሞ 2023-24 ላይ የሴሪያው ምርጡ ግብ ጠባቂ ተብሎ ተመርጦ እንደነበር ይታወቃል። ከዛ ወደ ዩቬንቱስ ሄደ። በዩቬንቱስ ኢኒሻሊ መጀመሪያ በውሰት ውል ነበር። ከዛ በኋላ 2024 ላይ ነበር ዝውውሩን ያጠናቀቀው። ከዛ በኋላ በቋሚነትም ዲ ግሪጎሪዮ በጣም በሚገርም ሁኔታ ቋሙ ወርዶ ተመልክተናልና ዩቬንቱሶች አንድ ነገር እያሰቡ ይገኛሉ። ከፓሪዝ አባላጋን በሚሼል ዲ ግሪጎሪዮ ለመቀላቀል ዲ ግሪጎሪዮ በጣም በሚገርም ሁኔታ ጥሩ ብቃት ላይ ያለ ግብ ጠባቂ ባይሆንም አርሰናል ከፓሪዝ አባላጋ ፍላጎቱን ለማሟላት መልቀቅ እፈልጋለሁ ካለ ተጫዋቹን ለመልቀቅ እንቅስቃሴ ላይ ይገኛል። ቱቶ ስፖርት እንግዲህ የተለያዩ በተለይ ደግሞ የተጫዋቹን ወኪል በመግለጽ በስሙን ሜንሽን በማድረግ በመጥቀስም ጭምር ነው ዘገባውን ይዞ የወጣው። አርቱሮ ካኔሌስ ይባላል። የፓሪዝ አባላጋን ዝውውር ዩቬንቱስ በጥብቅ እየፈለገው እንደሚገኝ የሚያሳዩ ዘገባዎችን ተመልክተናል። በመሃል የእናንተን ሀሳብ አስተያየቶች ለካፍላችሁ ትናንትና ጂልቤርቶ ሲልቫን በተመለከተ በርካታ ሀሳቦች ልካችሁልናል። በተለይ ብራዚላዊ በ4.5 ሚሊዮን ፓውንድ የፈረመ ከ2 ዓመታት በፊት ልክ በትናንትናው ዕለት የተጠናቀቀ ዝውውር ነበር። የአርሰናል የማይታይ ግድግዳ ይባላል። ማን ነው ብዬ ጥያቄ አቅርቤላችሁ ነበረ። የመጀመሪያው መላሽ ሳኒ ኡመር ነው። ጂልቤርቶ ሲልቫ ነዋ ብሎናል። ተካ አዱኛ ጂልቤርቶ ሲልቫ ብሎ መልሷል። ከዛው ጨማሪ ቴዎድሮስ ኃይሉም ጂልቤርቶ ሲልቫ የሚል ምላሽ መልሶልናል። ማንዴላ ማንዴ ኤዱ ጋስፐር ብሎናል። በትክክል አልተመለሰም። አዶት በተለይ ደግሞ ሴንት ጄምስ ፓርክ ይህንን ያክል ከሰሜን ለንደን ይርቃሉ በሚል በጣም ስላቅ ያለው ጥያቄም አሽሙርም የሚመስል ነገር አንስቶልናል። ምክንያቱም ብሩኖ ጉማሬዥ ዘገየ የሚል ሀሳብ ነው የላከልን። አዶት ከልብ እናመሰግናለን። በጣም አስቂኝ በሆነ መንገድ ነው ጥያቄውንም ሀሳቡንም ስለ ብሩኖ ጉማሬዥ ያነሳልን። ዩሱፍ መሐመድ ጂልቤርቶ ሲልቫ ብሎናል። ከዛው ጨማሪ መላኩ ንጉሴ ጂልቤርቶ ሲልቫ የሚል በትክክል ምላሹን ልኮልናል። ቢኒ ባና ጂልቤርቶ ሲልቫ ነው ለመጀመሪያ ጊዜ እንግዲህ በፍላይ ኤምሬትስ ጎል ያስቆጥሩ እሱን የሚመስል ጎልም ያነሳልን ሀሳብ ነው። ቢኒ ባና እናመሰግናለን። ሶሊያና ጂልቤርቶ ሲልቫ የሚል ምላሽ መጥቶልናል። ከዛ በተጨማሪ ተሾመ ኃይሌ ተሼ ዮኬሬሽ ከሐረር እንደ አስተያየት ሰርታ የምትለቃቸው ፕሮግራም በሆነ ተመሳሳይ ሰዓት መልቀቅ ቢቻል ለምሳሌ ሰኞ ዕለት እስከ ምሽት 3 ሰዓት ጠብቄ ባለመለቀቁ ማየት አልቻልኩም። አንዳንድ ጊዜ ደግሞ ቀን 9 ሰዓት ወይም 10 ሰዓት ላይ ይለቀቃልና ቢስተካከል ብሎናል። እሺ በቀጣይ ከኛ አዘጋጆች ጋር ተነጋግረን ሰዓቱን ለማስተካከልና ለማሳወቅ እንሞክራለን። ከልብ እናመሰግናለን ስለ አስተያየቱ። እንዲሁም ደግሞ በቪኒ ጁኒየር ጉዳይ ለመቆየት ስለመወሰኑ ስካይ ስፖርት ዘግቧልና እንደኔ ጥሩ ይመስላል የቪኒ መምጣት የቡድኑ የደሞዝ
መዋቅር የሚያናጋ ይመስለኛል ብሎናል። ለምሳሌ ማጋሌስ 150 ሺህ እየተከፈለው ለቪኒ ጁኒየር 470 ለመክፈል መዘጋጀት የቡድኑ መንፈስ እየረበሸ ሊቆይ ይችላልና ይልቁንም ተጫዋቹ ባይመጣ የሚለው ሐሳብን አንስቶልናል። ከዛ በተጨማሪ ሌላው የጉመራይ ዝውውር እስከ አርብ መጠናቀቅ ቢቻል ከቡድኑ ጋር በጊዜ ለመዋሃድ ጥሩ ይሆናል ብሎናል። በጣም ጥሩ ሐሳብ ነው ተሼ ከሐረር ያነሳልን። ተሼ ዮኬሬሽ በተለይ የተጫዋቾች በቅድመ ውድድር ዘመን ዝግጅት ቶሎ መምጣት በክለቦች ሂደት ላይ የተጫዋቾቹን ቆይታ በደንብ እየተሳለጠ ያደርገዋልና በጊዜ ወደ ቡድኑ መዋሃድ ለቡድኖቹም ለተጫዋቾቹም በጣም ለሚነሳባቸው ትችቶችም ተጫዋቹ ኪሳራ ነው፣ እንደዚህ ገንዘብ ወጥቶበት አልተዋደም ገና ነው ለሚለው ነገር ምላሽ የሚሰጥ ነው። ለምሳሌ በዚህኛው የዝውውር መስኮት ላይ በአርሰናል በኩል በተለይ ከአርሰናል የማይለቅ ከሆነ ቪክተር ዮኬሬሽ ጥሩ የቅድመ ውድድር ዘመን ዝግጅት እያሳለፈ ይገኛልና በፕሪሚየር ሊጉ ላይ ከ2025-26 የበለጠ ጥሩ ጊዜ እያሳልፋል ብዬ ጠብቃለሁ። እንደዚህ አይነት ነገሮች ሁሌም የሚታዩ ናቸው። አብርሽ የጌታ ልጅ ጂልቤርቶ ሲልቫ ብሎ መልሶልናል። ነብዩ ቀጸላ ጂልቤርቶ ሲልቫ ብሎ መልሷል። ተምራት አበበ በትክክል መልሶልናል። ዘላብ የተባለ አድማጫችን ወይም ደግሞ በኢሜል ስሙ ነው ወይም አዳም ከአዲስ አበባ ጂልቤርቶ ሲልቫ ብሎናል። ቢኒያም ካሳም በትክክል መልሶልናል። ቢኒያም ካሳ አቀራረበ ድምጽ ለኔ አንደኛ ነው፣ ትመቸኛለህ፣ በርታ ብሎናል። በጣም ከልብ እናመሰግናለን። መሀድ ከጅጅጋ የተባለ አድማጫችን ጂልቤርቶ ሲልቫ ብሎ መልሷል። ከዛ በተጨማሪም ሌሎችም የመጡልን መልእክቶች አሉ። በጣም ረጅም መልእክት አየለ ታዬ ልኮልናል። ከዋክብትን ማግበስበስ ዋንጫ ማግኛ ብቸኛ መንገድ አይደለም፣ ሰሞኑን ቪኒ ጁኒየር ወደ አርሰናል ሊዘዋወር ይችላል በሚል የሚናፈሰው ወሬ በቴክኒክ ደረጃ ለክለቡ ትልቅ የጥራት ጭማሪ የሚያመጣ ቢመስልም በተግባር ግን የቡድኑን አንድነት የፋይናንስ መዋቅር እንዲሁም ደግሞ አደገኛ እርግማን የመሆን እድሉ ሰፊ ነው የሚል በጣም ዝርዝር ረጅም ጽሁፍ ልኮልናል። ከልብ እናመሰግናለን። በተለይ ደግሞ በሂደት በሁለተኛው ምዕራፍ ማለትም በሂደት ፕሮሰስ ስልታዊ ለውጦችን በማምጣት የቡድን ጉልበትና አቅም መጠበቅ ወሳኝ ተግባር ይሆናልና በዚህ ሂደት የሚነሱ ውጤታማ ሊያደርጉ የሚችሉ ነገሮችን አንስቶልናል። ከአርሰናል ጋር በተያዘ ከልብ እናመሰግናለን። ነገ በዚህ ሀሳብ ላይ በደንብ አዳዲስ ነገሮችን ይዘን እንመለሳለን። የቪኒ ጁኒየር ጉዳይ ካልተሳካ አርሰናል ቶሎ ወደ ሌሎች ዝውውሮች ወደ አልቫሬዝ እና ወደ ባርኮላ ዝውውሮች ቶሎ ቢዘዋወር ጥሩ ነው ያለን አድማጫችን ደግሞ ጃታንሊ የተባለ አድማጫችን ነው። ከልብ እናመሰግናለን ሁላችሁንም ስለጻፋችሁልን መልእክት። የአርሰናል በዚህ በክረምት የዝውውር መስኮት ላይ አሁን ባለው ሂደት ላይ ለምሳሌ በትልቆቹ ክለቦች ቶትናም በጣም ብዙ ገንዘብ ኔት ስፔንድ ላይ 158 ሚሊዮን ፓውንድ ወጪ አድርጓል። በማንቸስተር ሲቲ በኩል 130 ሚሊዮን ፓውንድ 128 ሚሊዮን ፓውንድ ያወጣው ኔት ስፔንዲንግ ደግሞ ቸልሲ ነው። ሊቨርፑል 88፣ ማንቸስተር ዩናይትድ 45፣ አርሰናል 36 ሚሊዮን ፓውንድ ብቻ ነው ኔት ስፔንድ ላይ ወጪ ያደረገውና በአርሰናል ሂደት ደግሞ እንደዚህ አይነት ዝውውሮች የቪኒ ጁኒየር ዝውውሮች መምጣት በቢግ ሲክስ ባለው ተቀባይነት በአርሰናል ፍላጎት ላይ ትልቅ ለውጥ ያመጣል የሚል ዘገባን አንድ የዴሊ ሜል ዘገባ ላይ ስመለከት ነበረ። ኢሳን ካህን የተባለ አርቲክል የጻፈ አንድ ጋዜጠኛ አለ። አርቲክሉ ላይ በተለይ ፒየር-ኤመሪክ ኦባሜያንግ 350 ሺህ ፓውንድ በሳምንት ይከፈለው ነበር። አሁን ቡካዮ ሳካ 300 ሺህ ፓውንድ ይከፈለዋል። በአርሰናል ቤት ለምሳሌ ቪኒ ጁኒየር የሚመጣ ከሆነ ከታክስ በኋላ በሪያል ማድሪድ ቤት ከ247 ሺህ እስከ 279 ሺህ ፓውንድ ይከፈለዋል። ያ ማለት ደግሞ ይህንን ክፍያ እንኳን ለመድረስ አርሰናል 450 ሺህ ፓውንድና 500 ሺህ ፓውንድ አካባቢ በሳምንት መክፈል ይኖርበታልና ይህ ነገር በአርሰናል ቤት ሰሜን ለንደን ትልልቅ ተጫዋቾች መዳረሻ እንደሚሆን ማሳያ ነውና ለሌሎች ክለቦችም በጣም የአርሰናልን ሃይራርኪም ውሳኔዎች በደንብ የሚያስወድስና በደንብ ክለቡ ትልቅ ደረጃ ላይ ዝግጁነቱን በደንብ እያሳየ እንዳለ ሊያሳይ የሚችል ዝውውር ነው በሚል የተነሱ ሀሳቦች አሉ። ለሁሉም የስካይ ስፖርት ዘገባ በዛ ደረጃ ቢገለጽም ሌሎችም ለምሳሌ ስፔናዊ ጋዜጠኛ ቶማስ ሮንኬሮ የጻፈው መልእክት አለ። ቪኒ ጁኒየር ዲዛይሩ ወደ ሪያል ማድሪድ የመምጣት ክለቡን የመልቀቅና በትልቅ ደረጃ የመጫወት ፍላጎት አለው ወይ በሚለው ጉዳይ ላይ ሪያል ማድሪድን ቪኒ ጁኒየር በነጻ መልቀቅ ፍላጎት የለውም። እሱም ቢሆን 45 ሚሊዮን ዩሮ ገና ታዳጊ ሆኖ እልማለኝ ብሎ ወደ ሪያል ማድሪድ ሲመጣ ሪያል ማድሪድ ትልቅ ገንዘብ ነበር የከፈለበትና ያንን መካድ አይፈልግም። ነገር ግን በትልቅ ገንዘብ የሚዘዋወር ከሆነ ከሪያል ማድሪድ መልቀቅ ይፈልጋል። በሚቀጥለው ግን በነጻ ላይለቅ የሚችልበት እድል አለ የሚሉ ሀሳቦች ይወጡ ይገኛሉ። ሁሉም በርከት ያሉ ጉዳዮችን አነሳን። ከአርሰናል ጋር በተያያዘ አዳዲስ ጉዳዮች በሰበር መረጃዎች ሲወጡ ወደ እናንተ የምናደርስ ነው የሚሆነው። የዛሬን ግን እዚህ ላይ ያበቃን። ጤና ይስጥልን ብለናል።